ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ክብር ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ አነጋጋሪና ወቅታዊ የሆነ ቪዲዮ ይዤላችሁ መጥቻለሁ። በተለይ ደግሞ ዛሬ ይዤ የመጣሁት ቪዲዮ በእነዚህ ባለፉት ሳምንታቶች ውስጥ መነጋገሪያ የነበሩት የጂአር ካፕሎች የመኪና አደጋ ሁኔታ በሱ ጉዳይ ላይ አንድ ነገሮች እንነጋገራለን። እንግዲህ ለቻናሉ አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ ስል እኔ ከዚህ ጋር በትህትና ጠይቃችኋለሁ። ቤተሰቦች ቪዲዮ ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እንገባለን። ከዛ በፊት ግን እንደ ሀሳብ የምነግራችሁ ነገር ምንድነው በጂአር ካፕሎች ጉዳይ ከዚህ በፊት የነበረውን ቪዲዮን እስቲ እንመለከታለን። እሱን ከተመለከትን በኋላ ደግሞ እኛ እዚህ ጋር እንወያይበታለን። እናንተ ኮሜንት ሴክሽን ላይ ሀሳባችሁን ታጋሩኛላችሁ። እስቲ ቪዲዮ እንመልከት። ሰላም እንዴት ናችሁ? ሰሞኑን ስለኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያኖች በሰማችሁት ነገር በጣም ተጨንቃችሁ እየደወላችሁ በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤብ አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደንብ አስረዳችኋለሁ። ህይወታችን ላይ ምንም አይነት ፈተና ቢመጣ ከእግዚአብሔር ጋር አብረን ሆነን እናሳልፈዋለን። እግዚአብሔር የሚወደውን ነውና የሚፈትነው። ስለኛ ብዙም አትጨነቁልን። ይህንንም ቪዲዮ የምሰራው እናንተን በማክበር ነው። ሰላማችሁ ይብዛ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ይሄንን ቪዲዮ እሷ በሰራችበት ሰዓት እሱ የሚገኘው ያው በህግ ከለላ ስር ነበረ። እንግዲህ ከዚህ በኋላ ደግሞ አሁን ከሰሞኑ የተፈጠረ ነገር አለ። በተለይ በዛሬ ቀን ጠዋት ላይ ያጋራችን ቪዲዮ አለ። ስለሱ ቪዲዮ እንነጋገርበታለን። እስቲ ስለሱ ቪዲዮ ደግሞ አይተነው ተመልሰን የምናወራበት ይሆናል። ወደ ቪዲዮ እንሂድ እስቲ። ሰላም ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናችሁ። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን። ቤባውን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተም ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ሰዎች የግል ታሪካችሁን ነግራችሁኝ ከኔ እኮ ላዝናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ፣ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁንም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። በዚህ ቪዲዮ ላይ ብዙ ሰዎች መነጋገሪያ ሆነዋል። ብዙ ሰዎች ደግሞ ከጎናቸው ሆነው እንኳን ደስ ያላችሁ ብለው ደስታቸውን ሲጋሯቸው አይተናል። ነገር ግን በተቃራኒው ደግሞ ይህ ነገር ተገቢ አይደለም። የጠፋው የሰው ነፍስ ነው። በዚህ ነገር ላይ ደግሞ ውሳኔ እንደቀለል ሊሰጥበት አይገባም። ምክንያቱም የጠፋው የሰው ነፍስ ደግሞ ዋጋ አላት ብለው ብዙዎች እየተከራከሩበት ይገኛል። እኔ በዚህ ላይ ሀሳብ መስጠት አልችልም፣ ምክንያቱም የህግ ባለሙያ ስላልሆንኩኝ። እንግዲህ ቤተሰቦች በዚህ ነገር ላይ ሀሳብ አስተታላችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ አጋሩኝ። እስቲ እንደ ሀሳብ ጠይቃችሁ የልጁ መፈታት ተገቢ ነው ወይስ ተገቢ አይደለም የሚለውን ጥያቄ ወደ እናንተ አሳልፌያለሁ። ከእናንተ ምላሽ እጠብቃለሁ። ቤተሰቦች በዚህ ጉዳይ ላይ እስቲ ሀሳባችሁን ግለጹልኝ። የሰው ልጆች የማሰብ ችሎታ እጅጉን እየቀነሰ ነው ተባለ። ይህ ዓለም አቀፍ ጥናት እንዳሳየው ከሆነ 2010 ዓመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ማለት ነው የሰው ልጆች የማሰብ ችሎታ እጅግ በጣም ቀንሷል። የሰው ልጅ ባጻሩ እጅግ በጣም ብዙ ነገር ይታትራል፣ መፍትሄ ለማምጣትም ይሞክራል። በእያንዳንዱ ድረገጾች በስልኩ ወይም በኮምፒውተሩ ይፈልጋል። ነገር ግን አንድ ነገር ላይ ማተኮር፣ መፍትሄ መስጠት እንዲሁም በአመክንዮ የመተግበር ችግር አለበት እየተባለም ይገኛል። በበለጸጉት ሀገራት 25% የሂሳብ ችግር አለባቸው ሲባል ተደምጧል። ይህ ቁጥር ታዲያ በአሜሪካን ቢሆን ቀድሞውኑ 35% የሂሳብ ችግር እንዳለባቸው ያው ምሁራኑ ይነገራል። ከ2015 ዓመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ከ18 ዓመት በላይ ያሉ ወጣቶች ደግሞ እጅጉን የማሰብ ችሎታቸው እያሽቆለቆለ ነው። እዚህ ምክንያት ተደርጎ የተቀመጠው በእጃቸው የሚይዙት ቀለል ያለ ስልክ በተለያዩ ድረገጾችና አልጎሪዝሞች ተጠምደው ብዙ መፍትሄ ለማግኘት ይቃርማሉ። ነገር ግን የአልጎሪዝሙ ተጠቂ የሆነው መፍትሄም የለም፣ ሐሳባቸውንም መሰብሰብ አልቻሉም እየተባለ ይገኛል። በጥናቱ ከተካተቱት ወጣቶች ባለፈው ዓመት አንድ መጽሐፍ እንዳነበቡ ሲነገር 45% ደግሞ ምንም አይነት መጽሐፍ
እንዳላነበቡ ይናገራሉ። እዚህም ታዲያ አመክንዮ ተደርጎ የተቀመጠው ማህበራዊ አውታር መረቦችና እንዲሁም አዲስ ቅርጻቸው እየቀየሩ የመጡ አፕሊኬሽኖች መሆናቸውን ተነግሯል። ማለቂያ የሌለው ቪዲዮ እንዲሁም የተሰናሰለ አልጎሪዝም የተጠቁ ወጣቶች በዚህ ሁኔታ ውስጥ እንዳሉም ተነግሯል። እናም ያገር ይህን ዜና ስትሰሙ ትዝ ያላችሁ ተግባር ወይም ቪዲዮ ካለ እንዲሁም ጓደኛ ካላችሁ ሜንሽን እያደረጋችሁ ላኩለት። ይህ የሚኖር ህይወት ነው። ሰላም። እንግዲህ ቤተሰቦች ያሁኑ ደግሞ ጭራሽ የባሰ ነው። ያው እንግዲህ የቴክኖሎጂ ውጤት ይሄ ነው። የማሰብ ችሎታ በጣም እየደከመ እየመጣ ነው። ትውልድ እየከሸፈ ነው። እንግዲህ በዚህ ጉዳይ ላይ ምንም ማለት አልችልም። ምክንያቱም እኔ በጣም ከባድ ሁኔታ ውስጥ ነው። በነገራችን ላይ ብዙ ሰዎች ላይ የሚታይ ነገር ነው። እኔንም ጭምር አብዛኛውን ነገር ነው በስልካችን ነው ነገሮችን መስራት የምንፈልገው። በስልካችን ነው ነገሮችን ደግሞ መረዳትም ጥያቄ መመለስም ጥያቄ መስራት የምንፈልገው። ይህ ጉዳይ ደግሞ የማሰብ ችሎታችንን ባያደክሞ እኔ እንደራሴ ይገረም ነበር። ለማንኛውም እንደዚህ አይነት ነገሮችን በተቻለን አቅም አላር ላይ በመቀነስ አላር ላይ የሆነ በራሳችን አብዛኛው ነገር ብንሰራ የተሻለ ነው ብዬ አስባለሁ። እንደኔ ያው ለኛም ለትውልዱ ለቀጣዩም ያው እንደዛ ነው ብዬ ነው የማስበው። ትዳር ታሞ ያውቃል አንተ? የኔ ትዳር አዎ ያመዋል፣ ይታማል። ህይወት ያለው ስለሆነ ይታማል። ከመከመም ውጭ እኮ አይኮንም እኮ አይደለ? ጤነኛ ህይወት ያለው ነገር ይታመማል። እንዴት ነው የምታከመው? ሰው ጋር ይዤ እጄ አላቅም። እንደ እድል ሆኖ ብዙ ተጋኖ ሌላ ሰው የምፈልግበት ነገር አልገጠመኝም። ራሴ ቅድም እንዳወራ ነው ማለት እኔ ማድረግ ያለብኝን አረጋለሁ። እኔ እሷን ለመቀየር አልታገልም። ማይንድ ሴቴን ነው ቶሎ አርጌ ነገሮችን ሃንድል ለማድረግ ሞክራለሁ። ምችለውን የኔን ድርሻ ወጣለሁ፣ ጸልያለሁ። ለጊዜ መስጠት ያለብኝ ለጊዜ ሰጥና እንደሱን ይኖርኩት። ሁሉንም ፈትቼ ሁሉንም አስተካክዬ አይደለም። ችግሮች ሲኖሩ ችግሮች ሁሉ አይፈቱ። በፊት እኔ ችግሮች ለመፍታት ነበር መሰቃይ። ችግሮችን ለመፍታት በጣም አልሰቃየም። የማይፈቱትን አለ ከለሯን አልቀየረውም፣ ጾታዋን አልቀየረውም፣ አንዳንድ ነገሮችን አልቀየረውም። ተቀብየው ነው የምኖረው። በዚህ ነው ቢፎር ሜሬጅ ላይ ሰው በጣም መጠንቀቅ ያለበት። ምን አውቃለሁ ምን አላውቅም የሚለውን ነገር መረዳት አለበት። ምን ማድረግ አለበት? ቢፎር ሜሬጅ ማወቅ አለበት። መጀመሪያ ራሱን ማወቅ አለበት። አቅሜ ምን ድረስ ነው? ምን አውቃለሁ ምን አላውቅም? ምን እችላለሁ ምን አልችልም? ማን ያሳደገሽ? እናትነት ላንቺ ምንድን ነው? ሚስትነት ምንድን ነው? ምንድነው ቫልዩ የምታረጊው? ምንድነው ዋጋ የምትሰጪው? ዴት የምታረጊው ሰውዬ አንቺ ቫልዩ የምታረጊውን ነገር ያደርገዋል። ቋንቋ ትግባባላችሁ ወይ? ያንቺ የፍቅር ቋንቋና የሱ ፍቅር ቋንቋ ይገናኛሉ። ወንድና ሴት መሆናችሁ ብቻ በቂ አይደለም። ተነጋግረሽ መግባባት ትችያለሽ። አጥፍተሽ ይቅርታ ትጠይቂያለሽ ወይ? አጥፍቶ ይቅርታ የሚጠይቅ ሰው ነው አጠገብሽ ያለው። የሚጸጸት ሰው ነው ወይ? ልጅ ይወዳል ወይ? ሀገሩን ይወዳል ወይ? ስለ ቤተሰብ ያለው ቫልዩ ምንድን ነው? እኔ አንድ ቀን አላት ችግር ከተፈጠረ ጥዬ ነው መውጣ የሚል ሰውዬ ለምን ታገቢያለሽ? ለምሳሌ ነው ቀስ ብለሽ በጨዋታ ትጠይቂዋል። መጽሐፍ ላይ እንዴት ነው ምናምን ትይዋለሽ። ለምሳሌ ውይ እኔ መጽሐፍ አልወድም ካለ አንቺ አንባቢ ከሆንሽ ነገ አንዱ ሽማ መጽሐፍ እንደሚሆን ቤታችሁ ውስጥ ማወቅ አለብሽ። እሱን ይዘሽ ቁጭ ባልሽ ቁጥር የሆነ ጦርነት ይነሳል ማለት ነው። የማይወድ ሰውዬ ነው አይገባሽ። አትሊስት ማቀራረብ አለብን። የምንወደውን ነገር ምን ነው የሚወድ ልጅ ወይኔ ልጅ እኔ ሳይው ራሱ በኩርኩም በለው ነኝ የሚልኝ ሰውዬ እኮ ያለኩ እኔ ልጅ አልወድም የሚል ሰው አለ። አሁን እንደዚህ አይነት ሰው እንዴት የሚያደርግ ሰው አለ? ሴት ደግሞ ሴት የሚል ሰውዬ ምን አንተ ደግሞ ምናምን ብለሽ እንዴት ትገቢያለሽ? ኦልሬዲ ሬድ ፍላግ ነው በጣም ገባሽ? ለሴት ልጅ ክብር ከሌለ ሕፃን ልጅ የማይወድ ከሆነ ስለ ፋሚሊ አውሪ። ዴት ስታረጊ ስለ ፋሚሊ የሚባል ካገባው አንድም ቀን ፋሚሊ ጋር መሄድ የሚባል የለም ከሆነ ኦልሬዲ የሰውዬ ፕሮብሌም ያለበት ነው። ከቤተሰብ ጋር ዘላለም ገነጣጥሎ ሊጥልሽ እንደሚችል ቤተሰብ እንደማይወድ ከሰው ጋር እንደማይኖር ማወቅ አለበት። ሬድ ፍላግ። ስለዚህ ቅድመ ጋብቻ ላይ ሰዎች ሊያውቁት የሚገባው ነገር ችግርን መፍታት እንችላለን ወይ? ይህን ሰውዬ ባገባው አንደርስታንድ አደርገዋለሁ ወይ? የሌለው ነገር እንደዚህ ነው። ደግሞ እየባሰ ቢመጣ የደበቃቸው ነገሮች ደግሞ ነገ ሀብን ቢያደርጉ ተጋፍጬ መቆም እችላለሁ ወይ? ችግር ቢገጥመኝ ችግር እፈታለሁ ወይ? የኔ ቤት ሲታመም እንዳልኩሽ ነው ያደረኩት። ቅድመ ጋብቻ ላይ ግን ሰዎች እንዲህ አይነት ችግር ሲፈጠር በጣም ይጠቅማቸው። በተለይ አሁን ያላገቡ በአንቺ ሚዲያ የሚከታተሉ ሰዎች ወጣቶች፣ ቆንጆች፣ ወጣቶች ተማሪዎች አሁን እንዴት እያደረጉ ያሉ ዝም ብሎ ሻማ የሚያበሩ ሰዎች አሉ። እኔ ይቅርታ አድርጊልኝ ሻማና አበባ አልበዛብሽም? አዎ በጣም ደስ ይላል። ዋይኑ ምናምን ጠርሙሱ ቀዩ አበባ ደስ ይላል። ግን እንደው አይደለም፣ ሪያሊቲው ሌላ ነው። መጽሐፍ ቅዱስ ለሁሉም ነገር ጊዜ ያለው፣ ለመተቃቀፍ ጊዜ ያለው፣ ከተቃቀፉበት ለመለያየት ጊዜ ያለው፣ ጠጠር ለመጣል ጊዜ ያለው፣ ለማንሳት ጊዜ ያለው፣ ለመስፋት ጊዜ ያለው፣ ለመቅደድ ጊዜ ያለው። ምንድነው ይሄ? አሁን ይሄንን እናውቃለን ወይ?
ገብቶሻል? ይሄን እናውቃለን ወይ? ይሄን አውቀን ከገባን የመጣውን እንጋፈጣለን። ቅድም እንዳልኩሽ ቅድመ ጋብቻ ላይ ይሄ መታወቅ አለበት። ይመጣሉ ግን ቅድመ ጋብቻ ላይ ነው እኮ አሁን በጣም እየሰራው ያለው እሱ ላይ ቅድመ ጋብቻ ላይ ነው። ቅድመ ጋብቻ ነው። ከመጋባታቸው በፊት እነሱ ላይ አስተምራለሁ፣ የሚሰጠው ነገር እንሰጣለን በስነ ስርዓት። እዛ ላይ በደ ዝግጅት አሁን በጣም በቃ ገባኝ አሁን አልፈራም ይላሉ። በሙያ ደረጃ እናንሳ ከተባለ አዋጁ ላይ መስተካከል ካለባቸው ነገሮች ልንገራችሁ። በጨረታ መሸጥ የሚባለው ነገር ያስቀኛል በጣም። ሲጀመር ምንድነው እንዲያለማው የሚጣረስ ነገር አለው። መንገድ ላይ የሆነ ዕቃ ስትሸጥ ታክስ ከፍሎ በህጋዊ መንገድ ያን ዕቃ የሚሸጥ ሰው ስላለ አንተ በርካሽ ዋጋ ይሸጥ ታክስ ስለማትከፍል ህገወጥ ስለሆንክ የእሱን ንግድ ታበላሽበታለህ። ይሄንን ብርጭቆ ታክስ ከፍሎ 100 ብር የሚሸጥ ሱቅ ካለ እኔ አምጥቼ ብርጭቆዎቼን 30 ስል መንገድ ላይ ሰው ከኔ ይገዛል። ስለዚህ ባለሱቁ ከሰረ። ህጋዊን እንጠብቃለን። አንድ ሁለተኛ ደረጃ ደግሞ ታክሳችንን ስለምንላ ታክስ እናገኛለን ነው። ሙዝ ቀምተህ ከኔ ሙዝ ቤት 65 ብር ሙዝ እየተሸጠ በጨረታ ሙዙን 30 ብር ነው የሚሸጠው ብለህ ቀበሌ ብር ላይ ለጥፈህ ካንተ በላይ ጎጥ ነጋዴ አለ። መነሳት አለብህ እኮ አንተ ራስህ። ምን አጠፋ ሰውየው ታዲያ? በጋሪ የሚሸጠው እሱ ስለሸጠ ምቀኝነት አይመስልም እንዴ? ያኛው ሰውዬማ ከስሯል። አሁንም ቢሆን በህጋዊ ነጋዴ ይሄም 30 ነበር የሚሸጠው፣ አንተም ወርሰ 30 ነው የምትሸጠው። ስለዚህ ሰውየው ማክሰር እኮ ግልጽ ጉዳይ እኮ ነው። ስለዚህ አንተ አታክስረው እኛ እናክስረው ነው ነገሩ። ያክሳሪ ለውጥ እኮ ነው፣ ለከሳሪው ለውጥ የለውም እኮ። ያው ህጉ ያስቀኛል። ይሄ እንትኑ ራሱ ማቻቻል የሚባል ነገር የለም እንዴ? አሁን ባናና ማስቲካ 3 ፍሬ ያዘች ልጅ ቀምተ ማስቲካዋን መምታት የሷ 3 ፍሬ ባናና ስንት ታክስ ነው የሚያሰጣችሁ እናንተ? ሽያጩስ ራሱ ለታክስ የሚበቃ ደረሰኝ የሚያስቆርጥስ ነገር አለው? ማስቲካ አስመጪውን ነው የሚነካው። 2 ኪሎ ለውዝ ይዞ የሚዞረው ሰውዬ ማን ነው የሚነካው? ሊስትሮ ማስነሳት ነው። ሊስትሮ ምን ያርግ? ካሽ ሬጂስተር ያውጣ ሊስትሮ ይቁረጥ ደረሰኝ ዜድ ማታ ይዝጋ። ምንድነው እያላችሁ ያላችሁ? ሊስትሮ እንግዲህ ሊስትሮ በመደብር ደረጃ የለም፣ በሱቅ ደረጃ ሊስትሮ የለም፣ ቢልዲንግ ውስጥ የለም። እንግዲህ ሊስትሮ ቤት የሚባል የለም። ገብተን የምናስጠርግበት ያለን ብቸኛ አማራጭ መንገድ ላይ ማስጠረግ ነው። እሱን ህገወጥ ነው ብለህ ካባረርከው ምን ያርግ ነው ሰውዬው? አሁን ያልገባኝም እኮ ማለት እንግባባ እንጂ ጫማ ቆሾ የሚያስጠርግ ሰው እስካለ ድረስ መንገድ ላይ ሰርቶ የበላ ሰው እስካለ ድረስ እነዚህ ልጆች ማባረር ፖይንቱ ምንድነው? ምን ያጠፋችሁ ነው? ቤተሰቦች እንግዲህ እኔ ሰመረ ዋሪው በሚናገረው ነገር ላይ ምንም ነገር አስተያየት መስጠት ራሱ ይከብደኛል አንዳንድ ጊዜ። በቃ አይደለ ትክክለኛው ነገር ነው የሚናገረው፣ ትክክለኛው ነገር ነው የሚናገረው እና በዚህ ጉዳይ ደግሞ አብዛኛው ሰው ይስማማበታል። እኔ አብዛኛው ሰው የማይስማማ ሰው ብዙም እኔ ገጥሞኝ የማያውቅም እና በዚህ ጉዳይ ላይ እናንተ ማሳባሰት ምን እንደሆነ ብታጋሩ ደስ ይለኛል። እኔ እንደራሴ ግን የነገር ህገወጥ የማያስብለው ነገር ምንም ምክንያት የለም። ምክንያቱም ከህገወጥ የተወሰደ ነገር መልሶ እንደገና በህገወጥ መንገድ ተሸጠ። ማን ነው ታዲያ ህገወጥ? ሁለቱም ናቸው ወይስ ማን ነው? እኔ በዚህ ጉዳይ ላይ አልገባኝም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁኝ አመሰግናለሁ። ቤተሰቦች ለቻናሉ አዲስ የሆናችሁት በድጋሚ ነግራችኋለሁ፣ ሰብስክራይብ ማድረግ ቻናሉን እንዳይረሳ። ቤተሰቦች ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ግለጹልኝ። እወዳችኋለሁ።